ጽናትን በቶሎ እንድታገባ ትፈልጋለህ? እኔም ቢብዬ ነው አለ ሰውየው። ምን ማለት ነው እንዴ አባ? እኔ እኮ ጽናቴን አይደለም በቶሎ አሁኑኑ ባገባት ራሱ በጣም ነበር ደስ የሚለኝ። ግን ምን? ጽናቴ አባቷ እንዲከፋ አትፈልግም። ያው እሳቸው የሚያውቁት እኮ ተማሪ እንደሆነች ነው። እና መንገር ነው? አይ አባ፣ ያን ያህልማ ቀላል አይደለም። ጽናት በምንም ሁኔታ አባቷ እንዲከፉባት አትፈልግም። እና ያንተ እናት ታዲያ ስታለቅስ ትሞት? ማለት አልገባኝም። ማለቴ ያው ያንተን ማግባት እንዴት በጉጉት እንደምትጠብቀው ታውቃለህ። አባ ግን እኔ የማላውቀው ነገር አለ እንዴ? በተደጋጋሚ የሆነ ነገር እንደደበቃችሁኝ እየተሰማኝ ነው። ማን ነው የሚደብቅህ? አላቅም፣ ግን በዙሪያ የሆነ ነገር እየተከናወነ እንደሆነ ይሰማኛል። አሁን በቃ አታረሳሳይ። ከጽናት ጋር ተማከሩ። በዚህ 3 ቀን መሞሸር አለባችሁ። በዚህ 3 ቀን? ምን ነው ረዘመባችሁ? 1 ቀን ከግማሽ ላድርገው? እንዴ አባ፣ ስለ ሰርግ እኮ ነው እያወራን ያለነው። አንተ ለመሞሸር ተዘጋጅ እንጂ ሌላውን ለኛ ተው። እዳው ገብስ ነው። እንዴ አባቷ ጋር ሽማግሌ ሳይላክ? ነገርኩ እኮ። አንተ ጽናትን አውራት፣ እኔ ነገውኑ እልካለሁ። እንዴ የት ነው የምትልከው? ገጠር? ቆይ ምንድን ነው የምትለው? ያችን እንዳይኗ ብለን የምትሳሳልን ለእናትህ ስትል ብታደርገው የትኛው ክብር ነው የሚቀንሰው? እንዴ አባ፣ ኧረ እንደሱ አይደለም። በጣም አዝናለሁ። እሷ አንተ ምን እንዳደረገች ብታውቅ አይደለም 3 ቀን 3 ሰከንድ እንኳን አትፈጅም። ያሳዝናል። ለእሷ የሚኖርላት ልጅ ግን አልወለደች። ጉድ እኮ ነው። በ3 ቀን ጽናትን አሁን ምን ብዬ ነው ማወራት? ቆይ ምንድን ነው እየተከናወነ ያለው? ጽናት፣ በጣም እንዳስቸገርኩሽ አውቃለሁ። የማይሆን ነገር ውስጥ እንደከተትኩሽ አውቃለሁ። ነገር ግን አስቴርዬ በጣም ታምናለች። እና ጋሺ ወይኔ ሄጄ ልጠይቃትን ብል እምቢ አሉኝ። ምን ይሻላል? ያው ታውቂያለሽ፣ እየፈተፈትሽ እየሰራሽ ምትልኪላት ምግብ ራሱ ከበቂ በላይ። ጋሺ ላናግርሽ ያሉኝ በሰላም ነው? ትንሽ ጨነቀኝ እኮ። ምን ሰላም አለ? ህይወቴ እየተሰቃየችብኝ ነው እኮ። ከጸሎት ውጭ ምን ማድረግ እንችላለን? እንደው እሱ በቸርነት እጁ ይዳብሳት። ጽናት፣ ኪራን እንድታገቢ ይፈልጋለሁ። እሱማ የኔ ምኞት እኮ ነው። ኖ አልተረዳሽኝም። ከ3 ቀን በኋላ ሰርጋችሁ እንዲሆን እፈልጋለሁ። ምን? አሁን ጽናት፣ እስካሁን ካደረግሽው አይበልጥም። እንዴ ጋሺ፣ እኔ እኮ ኪራን የማገባው ስለወደድኩት ስለማፈቅረው ነው እንጂ ለእርሶ ብዬ አይደለም። በዚህ ፍጥነት ደግሞ አይሆንም። ለምን? ልጄን አታምኝበትም? ከአባቴ በኋላ እሱን ብቻ ነው ያመንኩት። ታዲያ ምንድን ነው እንዳታገቢ የሚያደርግሽ? ጋሺ አባቴን ዋሽቼዋለሁ። ማለቴ እዚህ እየተማርኩኝ እንደሆነ ነው የሚያውቀው። በቃ እሱንም ቢሆን ኪራ ነግሮኛል። ከሱም ጋር ቢሆን እኔ አወራዋለሁ። እኔ እንጃ ጋሺ፣ እኔ ግን አባቴን ማስከፋት አልፈልግም። አስቱ ሳትስቅ ምኞቷ ሳይሳካ እንድትሞት አልፈልግም። ጋሺ በጣም እየተጨናነኩኝ ነው። ጽናት፣ ራስ ወዳድ ሆኜብሽ ሊሆን ይችላል፣ ግን ለአባትሽ በተስፋ ከመኖር ይልቅ እውነቱን ብትነግሪው የተሻለ ይመስለኛል። እሺ ወይ ላስብበት። እባክሽ፣ መጋባታችሁ ለአስቱ ከወርቅ በላይ ነው። መጋባታችሁ ደግሞ ላይቀር አስቱ እያለች ቢሆን። እሺ እስከ ማታ አስበሽ ንገሪ። በያውን እንጂ አምላኬ እንደው እሺ እንድትል ድፍረቱን ስጣት እባክህ። እውነት ጋሼ እንዳለኝ የውሸት ገመዴን መበጠሻ ሰዓቴ ደርሶ ይሆን? እንጃ አላቅም፣ ግራ ገባኝ። አባቴን እንዴት ብዬ ነው? በየትኛው አንደበቴ ነው ልጅ ትምህርቷን አቁማ ስራ ጀምራለች፣
ያው አሁን ደግሞ ልታገባ ሽማግሌ ሊላክልህ ነው ምለው። ሲጀመር ለነጋሪውን ከባድ ነው። አባቴን እንዴት አንተ ያሰብካት አይነት ጠንካራ ሴት አይደለሁም፣ ልጅህ እንደምትፈልጋት አይነት ልጅ አይደለችም እምለው። ግራ እኮ ነው፣ ጨንቆኛል። ሰላም እንዴት ነሽ? የሚገርምሽ ሳሎን እራሱ አልገባሁኝም። እዚህ ትሆኛለሽ ብዬ ቀጥ ብዬ ነው የመጣሁት። እንዴትማ ቅድም ድምፅሽ ስታወሪ እንደደበረሽ ያስታውቃል። መቼም የእኔን ግድግዳ ተደግፋ እየቆዘመሽ ነው የሚሆነው ብዬ ነው። እንደው አሁንስ አንቺን ባረገኝ። እኔን ለመሆኑማ ትንሽ ቁመት ያጥርሻል። በቃ እኔ ሁሌ እንደዚህ ፈገግ እንድትይ ነው የምፈልገው። ሁሌ ሳቂ። እሺ? ምን የተፈጠረ ነገር አለ? እኔና ኪራ ልንጋባ ነው። እና ይህንን ዜና እንደዚህ ነው የምታበስሪ? አርሰናል ዋንጫ ከመብላት ከሚናፍቀው ይልቅ እኔ እናንተን ሰርግ አይደል እንዴ የምናፍቀው ነው። ግን በቃ አሁን የትኛውን እልልታ ልበልሽ? እኔ ግን ቆይ ስንተኛ ሚዜሽ ነኝ? ኧረ ሰኒ ተረጋጊ። ለምንድን ነው የምረጋጋው? ምን ልታረጊ ነው? በርበሬ ልቀነጥስ ነው። እንደውም ሻርፕ ስጭኝ ወገቤ ልሰር። የእብዶች አለቃ ይሆንሽ ልጅ። በነገራችን ላይ ሰርጉ ላይ ከናውምና ከምሩ ውጪ ፍቅረኛ ያለው ሚዜ መሆን አይቻልም። ለምን እንዴ? ትልልቅ ሰርጎች ላይ ትናንሽ ሰርጎች ስለሚገኙ ነው። እንዴት ነው በቃ የሰርጉ በቂ ነው እንዴ? ሰኒ ተረጋጊ። ምን ነው ግን ለአባቴ ምን ብዬ ነው የምነግረው? እሱም አለለካ ምንም ቢሆን ግን እውነቱን ነው መናገር ያለብሽ። እሱማ እኔም እንደዛ ላደርግ ነው ያሰብኩት። በቃ እሺ፣ አሁን ሳሎን እንሂድና ምን ማድረግ እንዳለብሽ ምን መናገር እንዳለብሽ እንወስን። እሺ። እኔ ምንሽ ግን ምሩስ ደውዬላት ነበረ፣ አሟታል። ምሩዬ በእግዚአብሔር እሺ በይኝና ሐኪም ቤት ልውሰድሽ። እኔ ነኝ አመሌን ማውቀው። ትንሽ ቆይቶ ትሆኛል። ሁሌ ነው እንደዚህ የምትይው አይደል? ረፌን ሰው አትጎትች ስትባይ አትሰሚም፣ አትወልቢ ስትባይ አትሰሚም። እንደሚሻልሽ ሲቆርሽሽ ምን ላደርግ? እና እኔን ታዲያ አጽዳትኝም እንዴ? ከስራው ደክሞ መተምን በወጣ ቢደክመኝስ ታዲያ ምን ችግር አለው? ለነገሩ ጥፋተኛ አንቺ አይደለሽም። ያ መጥረጊያ ነው ሰብሬ ጥሏለሁ። ከዛስ በምድና ጸዳ ከሸምሱ ጋር እያለሁ በሰዓት ሳጸዳ አትሳቂ። በቃ እንዳያመሽ እረፍት አድርጊሽ። ፀጉርሽን ቅባት ልቀባሽ። ዜኒቱ ነው። አስዬ ተይኝ አልኩሽ እኮ ተይ፣ አታልቅሽ አልኩሽ። እኔም እኮ ወደ አንቺ እየመጣሁ ነው። ስንት ጊዜ ነው እሱ ስለ ሞት አታውሪ የምልሽ? ይኸውልሽ አስቱ፣ ቆይ እስኪ ተረጋግተሽ ስሚኝ። እኔ የምልሽን አዳምጪ፣ አታልቅሽ። እንዴ ደግሞ እንደሱ ምን ማለት ነው? ለማንኛውም መጣሁ። ናሁም ነግሮኛል። ምሩ ቆይ ለምንድን ነው እንደዚህ የምታደርጊው? ወይዜ ቤት ቁጭ ብዬ ሰው ለምን ላደርገውልሽ? መጀመሪያ እኮ ራስሽን ነው ማስታመም ያለብሽ። ናው ምንም ቢሆን እንደዚህ ስላደረግሽ ታስጨንቃለሽ እንጂ ሌላ ምንም አትፈጥሪም። እሱማ እኔ ሆኜበት ነው እንጂ ቢደበድበኝ ራሱ ደስታው ነበር። አይ ለማንኛውም ግን ካስፈለገሽም እኔን ጥሪኝ እሺ። ደግሞ ኪራ መጥቶ ነበር እኮ እና የሰማሁት እውነት ነው? አዎ ከ3 ቀን በኋላ ሊሞሸሩ እና ሙሽሪት እኮ በሰርጓ ዜማ ውጭ አትወጣም። አረ ብታይ መንገድ ላይ ራሱ ሰኒ ጥላ ይዛልኝ ነው የመጣ ነው። እና እንዴት ነው ግን አልፈጠነም? አንቺ ምንድን ነው የምትይው? ሲጀመር አሞሻል እኮ ብዙ አታውሪ። እኔም እኮ ዱብዳ ሆነብኝ። እናንተ ቆይ ምን ናችሁ ነው? በአሁኑ ሰዓት እኮ ሰርግ እንደ ሰማይ የራቀበት ስንት ሰው ሞልቷል። ስለዚህ አረፋችሁ እሺ ብትሉ ይሻላችኋል። እሺ ግን አባቴ ምን ልበለው እንዴ? አንቺ እሺ በይ እንጂ ሽማግሌ ልካለሁ ብለዋል እኮ ጋሼ። ትዝ ይልሻል አይደል? ያኔ ነው ምንም ቢስለው ተህይወትን ኖሪያት አታባኪ አትይኝ ነበር። አንቺ ምንም ስህተት እንዳትሰሪ እሺ። እሺ እንዴት ልንገረው? ጋሼን አውቃቸዋለሁ። ልባቸው በይቅርታ አእምሯቸው በሚዛናዊነት የተሞላ ነው።
አንቺ ብቻ አትፍሪ፣ ደፍረሽ ንገሪያቸው። ሁሉንም ነገር ይረዱሻል። እሱማ ማታ ልነግረው አስቤያለሁ። አይዞሽ እሺ። እሱማ እኔም ማታ ልነግራቸው አስቤያለሁ። አይዞሽ እሺ። ጽናቴ እንዴት ዋልሽ? ምን ሆነ ቃሉ ሙሉ ጠፍተው ያልከው? ምንም ትንሽ ስራ ቢዚ አድርጎኝ ነው። ጋሻ ያልነገረህ አይደል? አንቺም ነገረሽ? አዎ። ቆይሽ ምንድን ነው የምናደርገው? እኔ እንጃ ኪራ፣ ጨንቆኛል። እኔም በጣም የጨነቀኝ። ቆይ እኔም ማግባቱ ነው የሚል ያስጨነቀው? እንደሱ እንዳልሆነማ ልብሽ ያውቀዋል። ታዲያ ምንድን ነው ያስጨነቀ? ያው ለአባትሽ እንዴት እንደምንነግራችሁ ሳስብ በጣም የጨነቀኝ። እኔም በጣም ጨንቆኛል። ግን ደግሞ በጓደኞች አበረታችነትና በአንተ ፍቅር አያልነት ተገፋፍቼ ልነግረው ስል ነው የደወልከው። ጽናቴ ምንም ቢሆን ግን አንቺ ያላመንሽበትን ነገር ማድረግ አልፈልግም። ምን ማለት ነው? በዚህ ሰዓት እኔን ከአንተ ጋር ከመሆን ውጭ የሚያስደስተኝ ነገር የለም። እሺ ጽናቴ በቃ እኔ ልውጣልሽ። ሳይመሽ አውሪያቸው። እሺ ይቅናሽ በል። ይቅናሽ የኔ ሚስት። አምላክ ያደረህን ደስታዬን ዳግም አይቼ እንዳላጣው። እኔ ያለ ጽናት ምንም ነገር ማድረግ አልችልም። እሱን ታውቃለህ። እባክህ የጽናቴን አባት ልቦና አራራልን። በትዳራችን ደስተኛና ፈቃደኛ አድርግልን። አባቴ ለምን እንደዚህ በቶሎ እንዳገባ እንደፈለገ እንቆቅልሽ ቢሆንብኝም ግን በቃ ማንም ሰው በትዳራችን እንዲያዝን አልፈልግም። በተለይ ደግሞ የጽናት አባት። ምክንያቱም ለጽናት ምን አልሽ? ይኸውልሽ ጽናቴ ምንም ነገር ቢሉሽ እንዳትናደጅ፣ ለአንቺ በማሰብ ነው። እሺ እሱማ ግን ለምንድን ነው እያወቀ ዝም ያለኝ? እንዴት ማለት አልገባኝም። አባኔ ተማሪ እንዳልነበርኩኝ ያውቅ ነበረ። እንዴት? ያኔ ደረጃው ላይ ስንጨቃጨቅ ሰምቶናል። እና እንዴት እያወቁ ዝም አሉ? ያው እኔ እንዳልጨናነቅበት ብሎ ነዋ። የአባትሽ አስተሳሰብ ግን በጣም ነው የሚገርም። እኔ ግን ለጋሼ እስከምንነግራቸው እንዴት እንደጓጓው ከኔ በላይ የሆነ ሻምበል ምንተስኖት አረፈ፣ አቶ ተገኔ አበጀ፣ አቶ ገብረ ክርስቶስ። ይሄ ደግሞ ባለፈው ጊዜ ጠርቶኝ ነበር፣ ሰርጉ የልጁን ሰርግ ጠርቶኝ ነበር። ያው ብድር በምድር ነው መጥራት አለብኝ። አቶ ቸርነት፣ ይህ እንኳን መልካም ጎረቤት ነው። እንግዲህ ከሰው ሰው መለየት አይቻልም። ስንቱን ማንን ጠርቼ ማንን ተዋለሁ። ቸርነት ተስፋ ነው። ሄሎ፣ አቤት። አይደለም ሰርገኛ ጤፍማ አይሆንም። ማኛ ጤፍ ነው። ማኛ ጤፍ 100 ኪሎ፣ ጥቁር ጤፍ 50 ኪሎ። ይሄን አዘጋጅልኝ። እሺ፣ አመሰግናለሁ። ደጋሽ ቀልብ የለው። የዚህ ድግስ ዕቃ አከራይ ጋር ደግሞ እስኪ ልደውል። ምን እያደረግክ ነው? ዛሬ ቁርስ ላይ ነው የምሰራው። እንዴ ለምን? ምክንያቱም አንቺ ሙሽራ ነሽ። በዚህ ጊዜ ደግሞ በሽንኩርት ምክንያት እጅሽ መጥቆር የለበትም።
እንዴ ጭራሽ ንግስት አደረጋችሁኝ እንዴ? ሌሎች ደግሞ እነማን ናቸው? ጋሼ ጠዋት ግቢ የጠራኩኝ መጡና ሙሽራ ነሽ አዋራ እንዳይነካሽ ብለው አስገቡ። ጋሼ ገና ካሁኑ ምራትነቱን መንከባከብ ጀምሯል ማለት ነው። እትዬ እስክትመጣ እንግዲህ እንደዛ መሆኑ ነው። እትዬ ነገር ትመጣለች። አረ በቃ እሺ፣ አሁን እኔ ልስራው። አረ አሁን በፍጹም ሂጂ፣ በስራ ታስፈችኝ። ክብሮም እውነት ላግዝ ደስ እንዴ ነው? እሺ በይ ሂጂ ካልክሽ ሌላ ስራ ካለ ስሪ። ይህንንም አንጥፈውታል። እሺ እኔ ምን ልስራ? አረ መቀመጥ መቆመጥ ነው። ሄሎ ሰኒ፣ እንዴት ነሽ? ደህና ነኝ እኔ። ኧረ ደህና ነኝ። ድምፄ ምን ሆነብሽ? ምን እባክሽን፣ የምሰራው ስራ አጥቼ እኮ ድብር ብሎኛል። እንዴ ይሄን ልስራ አትሰሪም፣ ያን ልስራ አትሰሪም። ለምን ስላቸው የትዬ ትእዛዝ ነው ይሉኛል። አንቺ ትቀልጃለሽ እባክሽ። ኧረ እኔ አልመጣም፣ እራስሽ ነኝ። እሺ በቃ እሺ፣ ቻው። አባዬ ሊያወራ ፈልጓል። በተቻለ ምናምን ሲያወራ ልጆች አስቀምጥኳቸው ነው። አረ ችግር የለውም። ድንኳን ላይ እኮ እንጂ ነው። ኧረ አባ ቢያንስ ይህንን ስራ በለኝ እንጂ ብቻህን ተሰቃየህ እኮ። አንተ ሙሽራ ነህ፣ ምንም ነገር አትሰራም። ደግሞ ይህንን ማን ያለው? ተረበል ያስዬ ትእዛዝ ነው። ቆይ አትመጣም እንዴ? ነገ ትመጣላለች። ግን ጋሼ ብቻዎትን ምንድነው ማገዝ ያለብን? ወይ ነሐኒ የሉ ጎረቤትም የለ። የኔን ድካም አታስቡ። የእናንተን ወግና ማዕረግ ማየት ነው የኔ ደሞዝ። የእውነት አባ ለደስታዬ እንደዚህ እየለፋ ስላለ በጣም አመሰግናለሁ። አንተን የመሰለ አባት፣ እማዬን የመሰለ እናት፣ ፄን የመሰለ አፍቃሪ ስለሰጠኝ ፈጣሪን በብዙ ነገር አመሰግነዋለሁ። ጋሼ በመጀመሪያ በኑሮ ደረጃ ያትቀበሉኝም ብዬ በማሰቤ ነው ያን ሁላ ስህተት የሰራሁት። አሁን ግን አባቴን አናግረው ስላሳመኑልኝ በጣም አመሰግናለሁ። አባት አይመሰገንም። ይልቅ አሁን ተነሱና ሂዱ። የት? ለብሳችሁ ሂዱ። አንቺም ቤሎሽን አንተም ሱፍን ተለኩ። ሂዱና። አባኔ አላምንም። ይህንን አንተ አድርገሃል? የአንድ ልጄ ሰርግ እኮ ነው። ብዙ ዕቃ ገና ያስመጣሁታል። ቤቱን ቅይር ነው ማድረግ። ጋሼ ግን ምንም ውጭ ሳላግዙት እንዴት እንደዛ ትያለሽ? አባትሽ ቢሰጥሽ እንደዛ ትይ ነበር? እኔን እንደ አባትሽ እኮ ነው ማየት ያለብሽ። እሺ አመሰግናለሁ ጋሼ። አሁን ሂዱ፣ ተነሱና ሄዳችሁ እዩ። እንዴ አባ፣ እሺ ቢያንስ የክብሮምን ቁርስ እንብላ። እዩና ስትመለሱ በዛ ውጭ በልታችሁ ትመጣላችሁ። እሺ አባ። አስቱዬ አሁን ህልምሽ ሊሳካ ነው። ስትመጪልኝ እንዴት ደስ እንደሚልሽ ባይ
ሶፋው እንዴት አያችሁት? በጣም ቆንጆ ነው። እኔ በጣም ነው የወደድኩት። በጣም ጥሩ። ግን እንዳስተያየት ማለት ነው ይሄ ቲቪ ቦታ ቢቀየርስ? የሸፈነው ይመስለኛል። ይቀየራል። ወደዛ ጋር እናደርገዋለን። አሁን ግን ሂዱ። እነሱ ሙሽሮቹ ልብስ ሊያዩ ስለሄዱ ሂዱና እስኪ ጥሩ ነገር እንዲመርጡ አግዟቸው። በቃ እናማርጣቸዋለን። በኋላ ስምጡ እናስተካክላለን። በቃ እናያቸዋለን፣ እንደውላለን። እሺ፣ እሺ፣ ተባረኩ። እሺ። ሲያምር አንቺ ደግሞ ሁሉንም ያምርብሃል እንዴ የምትይኝ? ሁሉም እኮ ስለሚያምርብኝ ግን የኔ ቆንጆ በጣም አታሽከርክሪ እንዳልጠለፍብሽ። አሁን እኮ እንኳን አይደለም እና ሊጣፍ ያምራው ሲያቸው ገና ሳንጋባ ቅርቆ በለኝ እንጂ ይህ በተመቀለበት በድንጋይ በወርቅ ምናምን የሚታሰር ነገር አለ። እሱስ ልክ ነሽ የኔ አስተዋይ። ግን ይኸውልሽ ቆንጆ ቢሰለፍ ምን እንኳን ውድ ቢበዛ አንቺን የመሰለሽ ቆንጆ አለችኝ። አይኖቼም ሌላ ጆሮቼም ሌላ ሴት አይሰማም። ምን ላድርግ የኔ ፍቅር? ስወድሽ ቬሎሽን ልበሽ ነው። አዎ በእናትሽ ስሞትልሽ። አንተ ብለኸኝ ምንም የማላደርገው ነገር አቤት መጡልሽ ሚዜዎቹ። ሙሽራው ይላል ብራዘር። እንዴት አባሽ ነው ያማርብሽ? እንዳትወልቅ አይነን ይላል። እንዳትወልቅ እኔ ክፍላለሁ። እንዳትወልቅ ይጠቅለል። አምሮባችኋል። እንዴት ነው? ያው እንግዲህ ማግባት ነው። ምን ታስቢያለሽ? እንዴት ነው የምትደምሽው? አንድ አሁን ላፈቅረው። አንተ እኮ አታሰል አሽቆርጠን ነው።
ቤቱን አሞቃችሁት እኮ በሉ እንጂ ሰርግ አለ እንዴ? ሰርግና ሞት እኮ አንድ ነው። እስቲ ጋሽ እሱ ወገቡን ወይኔ ተብረቱ አረጀው መሰለኝ ወገቤ እንዳለኝ አይደለም። ሌላ ወንድ የሚደረቁት ከሻለ ያሉት በሉ ተጫወቱ። አስዬም እየመጣች ነው። በሉ ተጫወቱ። እሺ ጋሽ በሉ ተጫወቱ እንጂ። እሺ በሉ እንግዲህ ስራ ላስፈታችሁ። እሺ በሉ አይዘኒ አንቺ አብደሽ ሰውንም ተሰብጀልሽ አይደል? ምን አደረኩኝ? አንቺ ደግሞ ሰርግ አይደል እንዴ? አየሻ እዚህ አንቺ እኮ ዝም ብለሽ ላይ ፈራሽ። ጋሽ የምትሄድም እኮ በጣም ነው የሚወድሽ እኮ። እኔ ግን አባቴ ባለመምጣቱ ትንሽ ቅር እሱማ ይገባኛል እኮ። ግን በቃ ከዚህ በኋላ ለምን አልመጡም ብለሽ አታስጨንቂያቸው። እሺ እሱማ ነው ያለው። ምንም ነገር አይደለም። ወይም ከሰርጉ በኋላ እንሄዳለና። አዎ እንጂ ጥሩ ሀሳብ ነው። እንደዛ ማድረግ እኮ እንችላለን። በቃ ባይሆን እንደዛ እናደርጋለን። አይዞሽ አሁን አይክፋሽ። በሩ በቃ ቤቱን እናጸዳለን።